ተሳስቻለሁ። መናገር አልነበረብኝም። ተሳስቻለሁ። ጥፋተኛ ነኝ። ጥፋቴ በቃ ለእነሱ መደገፌ ሳይሆን የተናገርኩት ነገር ነው ጥፋቴ። እኔ እኮ ከእናቷ ጋር እኮ አወራ ነበር። ማርያምን ሚኬል አወራ ነበር። እንደዛ ከተነጋገርን ቲክቶክ ላይ ያ አሁን ሪከርድ ምትሰሩ ያለችው ከዛ በኋላ እናወራ ነበር። እንደዚህ እኮ እንደዚህ ነው እኔ ከጥባው ይቅርታ ምናምን እላታለሁ። እሷ ኖ ልጄ እኮ ከአንቺ ጋር በቃ ስለምትስቅ ምናምን ከአንቺ ጋር እንድትሆን በቃ እንድታጫውቻት ነው የምፈልገው። ይሄ ነው የሚያስጠቅሰኝ። ገባሽ? ያሳዝናል እኮ እናቷ የሆነችው ነገር ያሳዝናል፣ ግን ሁሉም ሰው ነው ያዘነው። ስለዚህ አንቺ አምላክን ይቅር በለኝ አጥፍቻለሁ በይ፣ ይቅርታ በይ፣ ለሁሉም ሰው ይቅርታ በይ፣ በቃ ያልሽውን። ከዛ በኋላ ሙቮን ምንም ማለት አንቺ በየጊዜው እያለቀሽ የሚፈጠረው ነገር የለም። እንግዲህ ቤተሰብ የዜድን ቪዲዮ እንደሰማችሁት ነው። ዜድ በጣም ተጸጽታለች። ከሷ ከአይምሯ ጸጸት በላይ ደግሞ ሚዲያ ላይ ያለው ነገር በጣም ከባድ ሆኖባታል ከምታስቡት በላይ። በፊት ሲነጋገሩት የነበሩት ቪዲዮዎች አሁን ላይ ቫይራል እየወጡ በጣም እየተጸጸተች ትገኛለች። እና ፕሊስ በቃ ሰው ላይ ፈራጅ ሀኑን ከዚህ በላይ ገባችሁ። ሌላም ሰው ደግሞ ህይወቱን ከሚያጣ የተፈጠረው ነገር ተፈጥሯል። በሰዓቱ እኔ የዴዚ ፎሎዎች ሰብስክራይብ ያደረጋችሁኝ የምታስታውሱ ከሆነ እኔ በዜድ ራሱ ቪዲዮ ሰርቻለሁ። ወደ ኋላ መመለስ አይሆንብኝና እያንዳንዱን ነገር ልክ አይደለም ስል ነበረ። ገባችሁ? ታውቃላችሁ የዴዚ ፋሚሊዎች የነበረውን ነገር እና በሰዓቱ ዜድ አጥፍታለች፣ በደንብ አጥፍታለች። በደንብ ከሚገባው በላይ አጥፍታለች። ሁሉም ዜድ በሏት፣ ኪዩሊያ በሏት፣ ሁሉም ገባችሁ ጥፋት አጥፍተዋሉ። ምክንያቱም እናትን በዛ ልክ መናገርና ማንቋሸሽ ልክ አልነበረም። በሰዓቱ ግን በቃ ዜድ ልክ ነኝ ብላ ያሰበችውን ነገር አሌክስና ከዴዚ ጎን ለመሆን ስህተት ሰርታለች። ያ ስህተቷ ደግሞ ዛሬ ላይ ቪዲዮ ቫይራል እየወጣ ሰላሟን እየነሳት ይገኛል። ገባችሁ? ስለዚህ በቃ አጥፍታለች። ኦፍኮርስ በጣም ጥፋት ነው፣ በጣም ጥፋት ነው። ለዛም ደግሞ ጥፋቷ ይቅርታ እንደጠየቀች እየተናገረች ነው የምትገኘውና በቃ እንተዋት። ቤተሰብ አይሻልም? ምን ትላላችሁ እናንተ? ላይክ ዛሬ ላይ እንደዚህ መሆኑ በጣም ያሳዝናል። ይሄ ይፈጠራል ብሎ ያሰበ ሰው የለም። በሰዓቱ በቃ እናትየውን የተረዳት የለም። እናት ልጇን ፕሮቴክት ለማድረግ ነበር ያንን ሁሉ መስዋዕት ስትከፍል የነበረው። እናትየውን ግን የተረዳት የለም። ሁሉም አብዛኛው ሰው እስኪ የዛኔ የሚወጡ ቪዲዮዎች ላይ እዩ፣ ኮመንት እዩ። እናት ነበረች ስትሰደብ የነበረው። ወደሹ ነው አንቺ የእናት ክፉ፣ እንደዚህ አይነት እናት የለንም፣ አረመኔ እንዳለ አብዛኛው ኮመንት ብታዩ እናትን የሚሰድብ ነው። ገባችሁ? ዛሬ ደግሞ ተመልሶ ያን ኮመንት ሲጽፍ የነበረ ማህበረሰብ ነው አንቺ እንደዚህ ብለሻል፣ አንቺ እንደዚህ ብለሻል ብሎ ሲወቅስ የነበረው እና በቃ እናንተ እኔ እኮ የሚገርመኝ አሁን ዴዚ ለዜድ ደውላላት መልስ እንዳትመልሺ ነው ያለቻት። አሁን መልስ እንዳትመልሺ፣ እንዳትሰዳደቢ፣ ታያቸው፣ እነሱ አመላቸው ነው ታያቸው አለቻት። ደውላላት ለዜድ ላይቭ ላይ ያለች። ገባችሁ? ስለዚህ ከሷ በላይ ደግሞ እኛ አናውቅም። ልጅቷ ተይ እንደፈለጉ ይሁኑ ካለች ሌላው ሰው እንትን ማለት አለበት ብዬ አላስብም። ሲቀጥል ደግሞ ምድር ላይ እያንዳንዳችን ለሰራናት ስራ ዋጋ እንከፍላለን። ገባችሁ? ለምንሰራት ለእያንዳንዱ ነገር እኛ ዋጋ ባንከፍል ለምትወዱት ልጅ ነው የሚቀመጠው። ገባችሁ? ስለዚህ እኛ ከዚህ ምንድነው ትምህርት እንወስዳለን? እኔ በህይወቴ የምፈራው ነገር የሰዎች መማማሪያ መሆን ነው የምፈራው፣ በጣም የምፈራው። ገባችሁ? ስለዚህ ከዚህ ከተፈጠረው ነገር እኛ ምን መውሰድ አለብን? ትምህርት መውሰድ አለብን። ገባችሁ? እንጂ አሁን ለዴዚ እናት መሞት ዜድ ናት ተጠያቂ፣ ነፍስ ገዳይ ነሽ እየተባለች ነው። እና ይሄ ነገር ምንድን ትክክል ነው ትላላችሁ ወይ? እውነት ለዴዚ እናት መሞት ዜድ ተጠያቂ ናት ወይ የሚለውን ነገር
ለእናንተ ትቻለሁ። እስኪ እናንተ በኮመንት መልሱልኝ ቤተሰብ፣ ይሄ ነገር ልክ ነው ትደግፋላችሁ ወይስ ምን ትላላችሁ የሚለውን የእናንተን ሀሳብ አስተያየት ማወቅ እፈልጋለሁ። ከዛ በተረፈ ግን ሁሌም ቢሆን በሰዎች ጉዳይ ላይ ጣልቃ አለመግባት። አሁን ያኔ ዜድን ልክ ነሽ ጎበዝ ነሽ ሲሏት የነበሩ ሰዎች ናቸው ዛሬ ደግሞ ተመልሰው ልክ አይደለሽም እያሉ የሚገኙትና ይሄ ማህበረሰብ እንዲህ ነው፣ ሆይ ሆይ በተባለበት ነው። ገባችሁ? ያኔ ሁሉም ዜድን ልክ ነሽ ከጎንሽ ነን ጀግና መከታቸው አስከበረቻቸው የሚል ሰው ይበዛ ነበር። ዛሬ ደግሞ ይሄ ነገር ሲፈጠር አንቺ ነሽ የገደልሻት፣ አንቺ እንደዚህ፣ አንቺ ገዳይ እያሉ መሳደቡ አግባብ ነው ብዬ አላስብም። ገባችሁ? አይምሮ ያለ ሰው የሚያስብ ሰው ከመጀመሪያው ጀምሮ በአንድ ሀሳብ ነበር የሚጸናው። አሁን ሴትዮዋ ካለፈች በኋላ ምንም ነገር ቢደረግ ቢወራ ምንም ጥቅም የለውም። ስለዚህ ሌላ ሰው ድጋሚ ራሱን ሌላ ነገር ከሚያደርግ ከእንደዚህ አይነት ነገር እንቆጠም። በቃ ህሊና፣ በነገራችን ላይ እኛ ከምንናገረው በላይ የህሊና ጸጸት በጣም ከባድ ነው። የህሊና ጸጸት እጅግ በጣም ከባድ ነው ከምታስቡት በላይ። እያንዳንዱ እሷ ላይ መጥፎ ነገር ሲያደርጉ የነበሩ ሰዎች በአጠቃላይ የህሊና ጸጸት አያስተኛቸውም። ገባችሁ? ከምታስቡት በላይ ማለት ነው። ስለዚህ የእኛ መሰዳደብ ትርጉም የለውም። ሲያንቋሽሿት ሲሰድቧት ሚዲያ ላይ ዝቅ ሲያደርጓት የነበሩ ሰዎች ህሊናቸው ይውቀሳቸው። እሱ ለነሱ ትተናል። እኛ ግን ከሰው መማር አለብን። በምንም አይነት ጉዳይ ላይ በተለይ በቤተሰብ መሀል ገብተን ጣልቃ ገብተን ሀሳብ አስተያየት መስጠት የለብንም። ገባችሁ? በተለይ በእንደዚህ በወረደ መንገድ ቤተሰብ እያንቋሸሽን ሲጀመር የቤተሰብ ጉዳይ ሚዲያ ላይ መውጣት የለበትም። እዛው ነው ማለቅ ያለበት። ገባችሁ? መጨረሻው እንደዚህ ነው የሚሆነው እና እኔ አላቅም እናንተ ምን የእናንተን ሀሳብ አላቅም። ግን ይሄ ላይቭ አሁን ዜድ ላይቭ ስትገባ ኮመንት እንዳለ ብታየው አንቺ ገዳይ ነሽ ነፍሰ በላ ምናምን በቃ የማትባለው ነገር የለምና በአብዛኛው ሰው ሰድቧታል፣ አንቋሿታል የዴዚን እናት። አብዛኛው ሰው ያልተቻት ያልሰደባት አንቺ በልጅሽ ቀንተሽ ነው አሌክስኑ ላፍቅራው ነው በቃ እስኪባል ለጆሮ ለመስማት እስኪሰቀጥጠን ድረስ ማለት ነው። ስለዚህ በነፈሰበት አንንፈስ። እግዚአብሔር ነፍሷን በአጸደ ገነት ያኑር። ዴዚ በጣም ታሳዝናለች። እሷንም ያልሆነ ነገር ተናግረን ውስጧ ላይ የበለጠ ጸጸት የምትፈጥርበትን ነገር እንትን ከምናመቻችላት ዝም ማለት እንምረጥ። አሌክስም ዴዚም የእሷ ቤተሰቦች ፈጣሪ መጽናናቱን ይስጣችሁ። እጅግ በጣም ነው የሚያሳዝነው እና ግን ቤተሰብ እንዳልኳችሁ በዜድ ዙሪያ ላይ ሀሳብ አስተያየታችሁን ማወቅ እፈልጋለሁ። ኮሜንት ላይ አስቀምጡልኝ። ልክ ነው አይደለም የሚለውን ነገር። አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ።